ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴትስ አላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በፊዚካል ስቴት ኦፍ ማተር ዩኒት 3 ላይ ስለ ጋሺየስ ስቴት ዲስከስ የምናደርግ ይሆናል። ጋሺየስ ስቴት ምንድነው? ምን አይነት ባህሪ ያለው ብለን የምናወጋ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com ላይ ስለ ጋሺየስ ስቴት እንዴት በሚያምር ሁኔታ እንደተገለጸ እስኪ ገብታችሁ እዩት። በጣም ትጠቀሙበታላችሁ፣ ታተርፉበታላችሁ። ከዚህ ባሻገር ደግሞ ሐሳብ አስተያየት ካላችሁ በlucybridgeacademy.com በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ እያልን ወደ ዛሬው ዲስከሽናችን ወደ ጋሺየስ ስቴት እንገባለን። ፓርት 1 ዲስከስ ማድረግ እንጀምራለን። the kinetic molecular theory of gaseous kinetic theory ባለፈው ዲስከስ ለማድረግ ሞክረናል። ስፔሲፊካሊ ለጋሺየስ ደግሞ ይሄ kinetic theory ምን ይላል የሚለውን ዲፋይን እናደርግ። kinetic molecular theory of the gas which is KMT ተብሎ ዲፋይን የሚደረገው kinetic theory ለጋዝ ስፔሲፊካሊ ዲፋይን ያደረገውን theory ነው ዲስከስ የምናደርገው። the provide simple model to explain the physical property of gas under many condition ይሄ ዲስከስ የሚያደርገው ፊዚካል እንዳልኳችሁ kinetic energy ወይም kinetic theory በዋነኝነት ዲፋይን የሚያደርገው አይደንቲካል የሆነ ኬሚካል ፕሮፐርቲ ኖራቸው ለምንድነው ፊዚካል ስቴታቸው ዲፈር የሆነበት ምክንያት ነው። የፊዚካል ስቴቱን ዲፈር የሆነበትን ምክንያት የሚያጠና ቲዮሪ ነው አትሆል አይደለ? ልክ እንደዛው በጋዝም ይሄንኑ ስራ ነው የሚሰራው። ምንድነው the physical property of gas በብዙ ኮንዲሽኖች በቴምፕሬቸር ሊሆን ይችላል፣ በፕሬሸር በተለያየ ኮንዲሽን ላይ ሲሆን ምን አይነት ቢሄቪየር ይኖረዋል የሚለውን ዲፋይን የሚያደርግልን የሚያጠና ቲዮሪ ነው ብለን ማለት እንችላለን። it assumption that gas are composed of tiny particle moving in constant speed ባለፈው ዲስከስ እንዳደረግነው ማንኛውም ማተርስ ጋዝ በጋሺየስ ስቴት የሚያሉ ማተሮች ምንድናቸው? ታይኒ ፓርቲክሎች ክምችት ወይም ስብስብ እንደሆኑ መዘንጋት ያስፈልግም። እነዚህ ሞለኪውሎች መካከል ምን አለ? ሞሽን አለ። ይሄ የካይናቲክ ቲዮሪ ግራውንድ ነው ወይም ቤዝመንት ነው ማለት እንችላለን። ቤዙ ከታይኒ የሆነ ፓርቲክል መሰብሰቡ እና እነዛ ፓርቲክሎች መካከል ምን መኖሩ ሞሽን መኖሩ ግራውንድ ወይም ቤዙ ነው ማለት እንችላለን ለካይናቲክ ቲዮሪ። ኦኬ also useful and accurate under many condition ይሄ በጣም ጠቃሚ ነው በብዙ ኮንዲሽኖች በጣም ጠቃሚ ነው። ይሄ ቅድም ያወራናቸው ሐሳቦች ምኑ ነው? ዩኒፎርም የሆነ ሞሽን መኖሩና as well as ታይኒ ፓርቲክሎች ስብስብ መሆኑ ማለት ነው። ይሄኛው KMT ወይም kinetic molecular theory ሲምፕል ሞዴል ነው፣ ሲምፕሊፋይ የሆነ ሞዴል ነው። ፐርፌክት አይደለም፣ ለሁሉም ሪያሊቲ ያሉ ጋዞች ፐርፌክት የሆነ ዲስክሪፕሽን አለው፣ ግን ሲምፕሊፋይድ የሆነ ሞዴል ነው፣ ሲምፕል የሆነ ሞዴል ነው ማለት ነው። ኦኬ እስኪ አስዩም እና ሁሉ ጊዜ አንድ ነገር ሲነሳ ከአሰምሽን ነው የምንነሳውና kinetic theory አስዩም የሚያደርገው ቲዮሪዎችን በጋዝ ላይ አስዩም የሚያደርገው አሰምሽን የሚወስደው ምንድናቸው ነው? እንዳልኳችሁ ሲምፕሊፋይድ የሆነ ቲዮሪ ነው ብለናል። ሪል የሆነ ምንድነው ኤቭሪቲንግ ፐርፌክት ነው ብለን ማሰብ የለብንም። ቲዮሪውን ግን ምንድነው ሲምፕሊፋይድ የሆነ ቲዮሪ ነው ብለን መያዝ አለብን። ኦኬ የመጀመሪያው ጋዝ ፓርቲክልስ ዳዝ ኖት አትራክት ሪፔል ኢች አዘር በባህሪያቸው ጋዝ ፓርቲክሎች ምንድናቸው እርስ በርስ ይገፋፋሉ። ለዛ ነው በመካከላቸው ያለው ስፔስ ምን ነው ሰፊ የሆነበት ምክንያት እርስ በርስ ምን ስለሚደራረጉ ነው ስለሚገፋፉ። they only collide elastically with each other ምን ያደርጋሉ? መገፋፋታቸው አለ። በዛ ላይ ምን አለ ብለናል? ሞሽን አለ ብለናል። በዛ ሞሽን መገፋፋታቸው በበዛ ቁጥርና ሞለኪውሎቹ መካከል ያለው ስፔስ በበዛ ቁጥር ሞሽናቸው ይጨምራል። በዛ ጊዜ ራንደምሊ ሙቭ በሚያደርጉ ጊዜ ምን ያደርጋሉ? ኮሉዥን ይፈጠራል። እርስ በርስ መጋጨት ይጀምራል። ከአንዱ ፓርቲክል ጋር ተጋጭቶ መልሶ ደግሞ ከኮንቴነሩ ጋር ወይም ሊኩዊዱን ጋዙን ባስቀመጥንበት ኮንቴነር ጋር መልሶ ይጋጫል ማለት። ስለዚህ ምን አለ? ኮሉዥን አለ፣ እርስ በርስ መገጫጨት ኮሉዥን አለ። ቢኮዝ ስፔሳቸው ትልቅ ስለሆነ ፍሪሊ ሙቭ የማድረግ ነፃነታቸው የተከበረ ስለሆነ ሰፊ የሆነ ስፔስ ስላላቸው እርስ በርስ ይጋጩ። ተጋጭቶ ደግሞ ከግድግዳው ጋር ወይም ከቮሊዩሙ ኮንቴነር ጋር ምን ያደርጋል? ይጋጫሉ ማለት። ሌላው ደግሞ ቮሊዩም ኦፍ ኢንዲቪጁዋል ጋዝ ፓርቲክል ኔግሊጂብል ቮሊዩሙ የአንዱን ሞለኪውል ፓርቲክል ቮሊዩም ሜጀር ብናደርግና ጠቅላላው ሜጀር ብናደርግ ኔግሊጂብል ነው። ለምንድን ነው? ቢኮዝ በጣም ስለሚራራቁ ጠቅላላ የሚይዙት ቮሊዩም ማለት ነው
በጣም ሰፊ ይሆናል። እርስ በርስ ተራርቀው ጥግና ጥግ ስለያዙ ባዶ ሆነው 2 3 4 ሞለኪውል ቢሆኑ ግን በጣም ሰፊ ቦታ እርስ በራሳቸው ስለሚገፋፉ በጣም ሰፊ ቦታ ነው የሚይዙት። ስለዚህ ከጠቅላላው ቮሊዩም ጋር ከያዙት ቮሊዩም ጋር ስናካፍለው በጣም ኢንኔግሊጂብል በቃ ማይታይ ኦልሞስት ኢንሲግኒፊካንት የሆነ አማውንት የሚኖርበት ምክንያት እርስ በርሳቸው ያለው በመካከላቸው ያለው ቮሊዩም ምን ስለሆነ በጣም ሰፊ ስፔሱ በጣም ሰፊ ስለሆነ ማለት ነው። ሌላው አቨሬጅ ካይናቲክ ኢነርጂ ኦፍ ጋዝ ፓርቲክል ዳይሬክትሊ ፕሮፖርሽናል ቱ ቴምፕሬቸር ምንድነው? አቨሬጅ ካይናቲክ ኢነርጂ ምንድነው? ከቴምፕሬቸር ጋር ዳይሬክትሊ ሪሌትድ ነው ማለት ብለዋል። ባለፈውም ዲስከስ አድርገናል። ካይናቲክ ኢነርጂ ቴምፕሬቸር ሲጨምር አብሮ ካይናቲክ ኢነርጂ ይጨምራል። ምክንያቱም ካይናቲክ ኢነርጂ የሚጨምረው ስፒዱ ሲጨምር ነው። ስፒዱ ደግሞ የሚጨምርበት ዋነኛ ምክንያት ቴምፕሬቸሩ ነው ብለናል። ቴምፕሬቸር ሲጨምር ኮላይድ በፓርቲክሎች መካከል እርስ በርስ መገጫጨታቸው ይጨምራል። መገጫጨታቸው ሲጨምር ደግሞ የዛኑ ያህል ስፒዳቸው እየጨመረ ይላል። ስፒዳቸው ጨመረ ማለት ደግሞ በተዘዋዋሪ ምኑ ጨመረ ማለት ነው? ካይናቲክ ኢነርጂ ጨመረ። ስለዚህ ሃየር የሆነ ቴምፕሬቸር ሚንስ ፋስተር ሞሽን አለው። በጣም ቴምፕሬቸሩ ሲጨምር በጣም ሞሽኑ እየጨመረ ይሄዳል ማለት ነው። if the temperature of the gas increase from ከ200 ኬ ወደ 400 ኬ ቢጨምር by what factor does the average kinetic energy ይጨምራል? በምን ፋክተር ነው ካይናቲክ ኢነርጂ የሚጨምረው? ስለዚህ ምን እናደርጋለን? ካይናቲክ ኢነርጂ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር ብለናል። ዋት ዱ ዩ ሚን ዳይሬክትሊ ፕሮፖርሽናል ኢነርጂ ነው ማለት ካይናቲክ ኢነርጂ ኢኳል ቱ ኬቲ ነው አይደለ? ኮንስታንት ናት እቺ ታይምስ ሲ ነው። ስለዚህ ኦቨር ቲ ብናረግ ቲ በቲ ይጣፋል። ኬ ኢዝ ኢኳል ቱ ካይናቲክ ኢነርጂ ወይም ኬኢ ኦቨር ቲ 1 ብናረግ ኢኳል ቱ ካይናቲክ ኢነርጂ 2 ቲ2 እናረጋለን አይደለም? ስለዚህ ምን ብለናል? ኮንስታንት ነው ብለናል። ስለዚህ ካይናቲክ ኢነርጂን አናቅማ። ስለዚህ በምን ያህል ነው የሚጨምረው ሪሌሽንሺፑን ይሄን እንደዚህ ነው ኮንስታንት ብለን የምናስቀምጠው አይደለ? ስለዚህ ይሄንን ለምሳሌ ኬ 1 ቢሆን ለምሳሌ ኬ በኬኢ የመጀመሪያው ኢኳል ቱ ዝም ብለን ኬ እንበለው የኬ 1 ሪዛልት ውጤቱ ኬ1 በኬ ብንለው which is በካይኔቲክ ኢነርጂ 1 ፋንታ ኬ ብንተካ ቲ1 200 ኬ ነው። ከዛስ በኋላ ካይናቲክ ኢነርጂ 2 እናርግ። ይሄን ደግሞ ካይናቲክ ኢነርጂ 2 እናርግና ኦቨር 400 ኬ። እኛ የምንፈልገው ማን ነው? ካይናቲክ ኢነርጂ 2 አይደለ? ካይናቲክ ኢነርጂ 2 ማለት ሲባዛ በ200 ኬ ኢኳል ቱ 400 ይሄ ኬልቪን ዩኒቱ ነው እንዳትሳሳቱ። ኬ ኮንስታንት አላት። ከዛን ኦቨር በ200 ኬ እዚህ ጋር በ200 ምን ኬ 200 በ200 ይጠፋል። ካይናቲክ ኢነርጂ 2 ማለት 200 በ200 ኬ ሲጠፋ 2 ኬ ነው ማለት ነው። ስለዚህ ምን አረገ ማለት ካይናቲክ ኢነርጂ 2 ታይምስ ነው ማለት። ስለዚህ ኬ2 ማለት 2 ታይምስ ኦፍ ኬ1 አያችኋ፣ ካይናቲክ ኢነርጂ 1 ነው ማለት ነው። ስለዚህ 2 እጥፍ ይሆናል ማለት ምክንያቱም ብላ ቴምፕሬቸር እና ካይናቲክ ኢነርጂ ዳይሬክትሊ ፕሮፖርሽናል። ስለዚህ ቴምፕሬቸሩ ከ200 ወደ 400 ሲጨምር ካይናቲክ ኢነርጂ ምን ይሆናል? 2 ታይምስ ይሆናል የመጀመሪያውን ማለት ነው። ስለዚህ ይሄ የሚያሳየን ያን ነው። ኦኬ ካይናቲክ ኢነርጂ ፎርሙላ። ካይናቲክ ኢነርጂ እንደምታውቁት 1/2 mv ስኩዌር ነው ካይናቲክ ኢነርጂ ለማግኘት የምንጠቀመው ፎርሙላ። እዚህ ጋር ማስ ኮንዘርቭድ ነው፣ ኮንስታንት ነው፣ አይቀያየርም። ብቸኛ የምትቀያየረው ማናት? ስፒድ ነው። ስለዚህ ካይናቲክ ኢነርጂ ምኑ ላይ ዲፔንድ ያደረገ ነው? ስፒዱ ላይ ዲፔንድ ያደረገ ነው። ዲፍረንት ጋዝ ሞለኪውልስ ሃቭ ዲፍረንት ቬሎሲቲ ዜርፎር ዲፍረንት ካይናቲክ ኢነርጂ። ስለዚህ ቬሎሲቲ ዲፍረንት ሞለኪውል ካላቸው የተለያየ ቬሎሲቲ ያላቸው ቬሎሲቲያቸው ወይም ስፒዳቸው በተለያየ ቁጥር ምኑ እየተቀያየረ ይመጣል? ካይናቲክ ኢነርጂውም እየተቀያየረ ይመጣል። ኢቭን የተለያዩ ጋዞች አይደሉም፣ ተመሳሳይ ጋዝ ሆኖ ቴምፕሬቸራቸው በጨመረና ለምሳሌ ኦክሲጅን ሆኖ ቴምፕሬቸር ከፍተኛ በሆነ ሁኔታ ላይ ያለ ኦክሲጅን እና ቴምፕሬቸሩ አነስተኛ በሆነ ሁኔታ ላይ ያለ ኦክሲጅን
እኩል የሆነ ካይናቲክ ኢነርጂ አይኖራቸው፣ ምክንያቱም ቬሎሲቲያቸው ስለሚለያይ ማለት ነው። እዚህ ጋር አቨሬጅ ካይናቲክ ኢነርጂ ዲፔንድ ኦንሊ ቴምፕሬቸር። አያችሁ ካይናቲክ ኢነርጂ ዲፔንድ የሚያደርገው ማለት ላይ ብቻ ነው፣ ቴምፕሬቸር ላይ ብቻ። ናት ዘ ታይፕ ኦፍ ጋዝ። ታይፕ ኦፍ ጋዙ ምንም ሆነ ካይናቲክ ኢነርጂውን አፌክት አያደርግም። ምክንያቱም ካይናቲክ ኢነርጂ ማለት 1/2 mv ስኩዌር ነው አይደለ? ቪን ደግሞ በዋነኝነት ወይም ስፒድን በዋነኝነት አፌክት የሚያደርጋት ማለት ነው ቴምፕሬቸር። ታይፑ ምንም ይሁን ምንም አይነት ታይፕ ኦፍ ጋዝ ቢሆን ካይናቲክ ኢነርጂ ላይ አቨሬጅ ካይናቲክ ኢነርጂ ላይ ፋክተር ወይም ኢፌክት የለውም ብለን ማለት እንችላለን። ካልኩሌት ዘ ካይናቲክ ኢነርጂ ኦፍ ናይትሮጅን ሞለኪል። ካይናቲክ ኢነርጂ ኦፍ ናይትሮጅን ሞለኪልን ፈልጉ ነው የተባለው። ካይናቲክ ኢነርጂ ምን ብለናል? ካይናቲክ ኢነርጂ ማለት 1/2 mv ስኩዌር ነው ብለናል አይደል? እዚህ ጋር ደግሞ ምን እናደርጋለን? ጊቭን እናውጣ። ሁሌ ስንሰራ ጊቭን ብናወጣ ላይፋችን በጣም ሲምፕሊፋይ ይሆንልናል። ካይናቲክ ኢነርጂ ላይ ምን አለ? ማስ ተሰጥቶናል። ማስ ኢዝ ኢኳል ቱ 4.65 ታይምስ 10⁻⁻26 ሰጥቶናል አይደለ? ኬጂ ተሰጥቶናል። ሌላስ ስፒድም ተሰጥቶናል። ስፒድ ደግሞ ስንት ሰጠን? 500 ሜትር ፐር ሰከንድ ሰጠን። ሪኳየር የተደረገው ምንድነው? ካይናቲክ ኢነርጂ። ስለዚህ ካይናቲክ ኢነርጂ ደግሞ የሚያስፈልጉን ግብአቶች ማን ናቸው ብለናል? ማስና ስፒድ። ስለዚህ ሁለቱም ማስም ስፒድም ስላለን ምን ማድረግ እንችላለን? ካይናቲክ ኢነርጂ ማግኘት እንችላለን። ካይናቲክ ኢነርጂ ኢኳል ቱ 1/2 ማስ ፈንታ 4.65 ታይምስ 10⁻⁻26 ኬጂ ያለ ሲባዛ በ500 ሜትር ፐር ሰከንድ። ከፈለግን ማቃለል እንችላለን አይደለ? እናቃለው። ይሄ በዚህ 250 ይመጣል። ከዛ ምን እናደርጋለን? 4.65ን በ250 አባዝተን ታይምስ 10⁻⁻26 ይሆናል ኬጂ ሜትር ፐር ሰከንድ ይሆናል ማለት ነው። ካይናቲክ ኢነርጂ በጁል ሊገለጽ የሚችል ኢነርጂ አገኘን ብለን ይሄንን ሪዛልት እናስቀምጣለን ማለት ነው። እዚህ ጋር ማባዛት እንዳለው እንዳዘነጉ ይሄን አባዝተን ሪዛልቱን ማስቀመጥ እንችላለን ማለት ነው። ጀነራል ፕሮፐርቲ ኦፍ ጋዝ። ጀነራል ፕሮፐርቲ ኦፍ ጋዝ ምንድናቸው? ሃይሊ ኮምፕረሰብል ናቸው። በቀላሉ ኮምፕረስድ ይሆናሉ። ምክንያቱም ምንድነው? በፓርቲክሎቹ መካከል ላርጅ ስፔስ ስላለ ለዛ ኮምፕረስድ የመደረግ እድላቸው ሃይ ነው። ጋዝ ኤግዘርት ፕሬሸር ኤግዘርት ያደርጋሉ ኢኳሊ ኢን ኦል በሁሉም ዳይሬክሽን ኢኳሊ ምን ያደርጋሉ? ኃይል በሁሉም ኃይል ምን ያደርጋሉ? ፕሬሸር ኤግዘርት ያደርጋሉ። ምክንያቱም እርስ በርስ እየተጋጩ ከግድግዳው ጋር ከወሉ ጋር ከኮንቴነር ወል ጋር ስለሚጋጩ በሁሉም ዳይሬክሽን ነው ደግሞ የሚጋጩት። ስለዚህ ፕሬሸር ኤግዘርት ያደርጋሉ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።